ጌታችን ኢየሱስ በታላቅ ግርማ በድንገት ይመጣል። የተወሰኑ ክፍሎችን የምትችሉ ቆማችሁ አብረን ብናነብ ደስ ይለኛል። ኢየሱስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይሄን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልን። ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻም ይጸና ግን እርሱ ይድናል። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜም መጨረሻው ይሆናል። ደቆም እንጸልያለን። ጌታ እንዲያስተምረን በጸሎት እንጠይቀዋለን። የዘላለም አምላክ ሕያው እግዚአብሔር አባታችንና አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ክብርና ምስጋና ለአንተ ይሁን። ጌታ አምላካችን በክርስቶስ ኢየሱስ የምትክነት ሞቱ አማካኝነት ሞታችንን ሽረህ የዘላለም ሕይወት ወራሾች አድርገህን የልጅነትን ስልጣን ሰጥተህን ወደ ራስህ አቅርበህን ፊትህን ለማየት እድል ስለሰጠህ ከአንተ ጋር ህብረት ለማድረግ ጸጋ ስለሰጠህን እናመሰግንሃለን። በልብ ስላሰብከን በዓይኖችህ ስላየህን ሞገስ ስለሰጠህን በጌታ በኢየሱስ ስም እናመሰግንሃለን። ከዚህ የተነሳ በሕይወት እየኖርን በአንተ ፊት እንመላለሳለን። ዛሬ ደግሞ ሰላምና ጤና ሰጥተህን በዚህ ስፍራ እንደገና ሰብስበህናልና እናመሰግናለን። ክብር ላንተ ይሁን። አንተ በከንቱ አትሰበስብም። ስትሰበስብ የምትሰራው ነገር አለ፣ የምትናገረውም አለህና በዚህም ሰዓት በፊትህ ለተገኘን ተናገረን። ቃልህን በመካፈል ላይ እያለን መንፈስህ ልቡናችንን ያብራልን፣ ማስተዋልን ይስጠን። ጊዜው አሁንም ያንተ ጊዜ ይሁን፣ በክርስቶስ ኢየሱስ በጌታችን ስም አሜን። የመጨረሻው ዘመንና የክርስቶስ ዳግም ምጽአት በሚል ሐሳብ ላይ ነው የምናገረው። ይሄ በጣም እጅግ በጣም ሰፊ የሆነ ርዕስ ነው። በአንዲት አነስተኛ ክፍለ ጊዜ ታይቶ የሚያልቅ ነገር አይደለም። ግን በንባብ ክፍላችን ላይ በመመስረት ተያያዥ ሐሳቦችን ከዚህ ምዕራፍም ካነበብነው የማቴዎስ ወንጌል ምዕራፍ 24 እንደዚሁም ከሌላ ስፍራ በጣም የተወሰኑ ሐሳቦችን ለመዳሰስ እንሞክራለን። ስለ መጨረሻው ዘመን እና ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት እንድናስብ ያግዘናል ብዬ የማስበው ነው ማካፈላችሁ። በመጽሐፍ ቅዱሳችን ውስጥ ኦሪት ዘፍጥረት መጀመሪያውን ይነግረናል፣ የፍጥረትን። የራእይ መጽሐፍ ደግሞ መጨረሻው ምን እንደሚመስል ያሳየናል። የሰው ልጅ ደግሞ መነሻውን እና መድረሻውን የማወቅ ጉጉት አለው። በጥቅሉ ስናይ የጌታ የኢየሱስ ክርስቶስ ደቀ መዛሙርት በዚህ ባነበብነው ክፍል ውስጥ በጥያቄያቸው ውስጥ ያንጸባረቁት ይህንን ጉጉት ነው። መቼ ነው ብለው ሲጠይቁት ንገረን፣ ይህ መቼ ይሆናል? የመምጣትህ እና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የጥያቄያቸው መነሻ የመቅደሱ ግንብ ጉዳይ ነው። እንደምታዩት የመቅደሱን ግንቦች ሊያሳዩት ቀረቡ ይላል። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። ደስ የሚያሰኝ ዜና አይደለም በወቅቱ ለነሱ። ይሄ ቤተ መቅደስ ፈራሽ ነው።
ነው ያላቸው። ቤተ መቅደስ ይፈርሳል፣ ድንጋይ በድንጋይ ላይ ይፈርሳል ብሎ ለማሰብ ይከብድ ነበር ብዬ አስባለሁ። የቱንም ያህል ጠንካራ ቢሆን የሚፈርስበት ቀን ይመጣል ነው። ይሄ ነው። ከዚህ ነው ጥያቄያቸውን ያነሱት። ይሄ መቼ ነው የሚሆነው? ያልከን መፍረስ መቼ ነው የሚሆነው? ጌታ ኢየሱስ ወደ 70 ዓመተ ምህረት ላይ በሮማውያን እጅ ስለሚፈጸመው የመቅደሱ መፍረስ ተናገረ። ይፈርሳል። ከዚህ በመነሳት አያይዘው ያቀረቧቸው ጥያቄዎች እንዳሉ እናያለን። ደቀ መዛሙርቱ ይሄ የመቅደሱ መፍረስ ስለሚሆንበት ጊዜ ስለ ክርስቶስ ኢየሱስ ዳግመኛ መምጣት እና ስለ ዓለም መጨረሻ ምልክቶች ጠየቁት። የጌታ ኢየሱስ ክርስቶስ ምላሽ ሁሉንም ጥያቄ የሚመለከት ነበር ማለት ነው። ወቅቱን ከማመልከት በቀር የተጠየቀውን ትክክለኛ ጊዜ፣ ትክክለኛ ቀንና ሰዓት ግን አልሰጠም። የማወቅ ጉጉቱ ቢኖራቸው እሱ ቀኑን እና ሰዓቱን አልገለጠላቸው። በስፋት የተናገረው ስለ ምልክቶች ነው። የቤተ መቅደሱ መፍረስ ብዙም ሳይቆይ ሆኖ አልፏል። አጠቃላይ የፍጻሜ ዘመን ምልክቶች በመሆን ላይ በመታየት ላይ የቆዩ ናቸው። እነሱ ላይ ትኩረት አድርገን እንነጋገራለን። ምልክቶቹ ምንድናቸው? የመምጣትህ እና የዓለም መጨረሻ አመላካች ነገሮች ምንድናቸው? ይሄ ነበር ጥያቄያቸው። አንዱ በእምነት ጉዳይ መሳት ነው። በእምነት ጉዳይ መሳት፣ ስለ መሳት ወይም ስለ ስህተት የተሰጠ ማስጠንቀቂያ እናያለን። አንዱ ምልክት መሳት ስለሆነ ማንም እንዳያስታችሁ በማለት ነው የጀመረው። እዚህ ላይ እንደምናየው ይሄ መሳት ከጥንትም የነበረ ከኤድን ገነት ነው የጀመረው። የመጀመሪያዎቹ ሰዎች ናቸው የሳቱት። ከዚያ ጊዜ ጀምሮ አዳምን ብቻ ሳይሆን ዓለሙን ሁሉ የሚያስተው ዲያብሎስ ስራ ላይ ነው የቆየው። ትልቁ ስራ ማሳት ነው። ጌታ ኢየሱስ ክርስቶስም የሰጠው ማስጠንቀቂያ ስህተትን የሚመለከት ማንም እንዳያስታችሁ አላቸው። ስለ ሐሰተኞች ክርስቶሶች አንስቷል። እዚህ ጋር ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ እና ብዙዎችንም ያስታሉ አላቸው። ይህንን ያለው ጥንቃቄ እንዲወስዱ ነው። ክርስቶስ ማለት ያው የተቀባ ማለት ነው እና በጣም ብዙ ተቀብተናል የሚሉ ይመጣሉ ማለት እኮ ነው። ያው ክርስቶሶች ማለት የተቀቡ ግን የሚያስቱ ይመጣሉ። ማስጠንቀቂያ ነው። ከእውነተኛው ክርስቶስ ላይ ትኩረትን ይወስዳሉ ማለት ለመተካት ጥረት ያደርጋሉ ክርስቶስን። ስለ ሐሰተኛ ነቢያትም አንስቷል። በ11ኛው ቁጥር ላይ ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ ነው የሚለው። ስለ እነርሱም ተናግሯል። ብዙዎች ነው ያለው፣ ጥቂት አይደሉም። ቁጥራቸው ብዙ ነው። ስራቸው ምንድን ነው? ማሳት ነው። ይሄ የብዛት ጉዳይ ጥንትም ይነበራል። በብሉይ ዘመንም ጥቂቶች አልነበሩ፣ ብዙዎች ነበሩ። ለምሳሌ በኤልያስ ዘመን የነበሩትን ስንመለከት ብዙዎች ነበሩ። የበዓል ነቢያት ነቢዩ ሚክያስ በነበረበትም ዘመን እንደዚሁ እና ወደ 400 ቁጥራቸው ወደዛ የሚጠጋ ነበሩ። በኤልያስም ጊዜ በሚክያስም ዘመን ብዙዎች ናቸው እና ቁጥራቸው ያነሰበት ዘመንም የለም ለማለት ይቻላል። ወደፊትም ጌታ ኢየሱስ ክርስቶስ በተናገረው መሰረት ብዙዎች ሆነው ይነሳሉ። ሐሰተኞች ነቢያት። የሐሰተኞች ነቢያት ዓላማቸው ምን ነበረ? በብሉይ ዘመን ዓላማቸው ሕዝቡን ከእውነተኛው አምላክ በመለየት ወደ እንግዳ አማልክት መምራቱ። በኤልያስ ዘመን የምናየው ይህንን ስለ ሐሰተኛ ተአምራትም ተናግሯል ጌታ ኢየሱስ በዚህ ምዕራፍ ላይ በ24ኛው ቁጥር ላይ ሐሰተኞች ክርስቶሶች እና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክት እና ድንቅ ያሳያሉ። ከነዚህ ከሚያሳዩአቸው ድንቆች እና ምልክቶች የተነሳ ይስታሉ ተብለው የማይገመቱ እንኳን እስከ መሳት ሊደርሱ እንደሚችሉ ነው። ስህተት በቀላሉ ነው የሚስተናገደው። የተመረጡትን እስኪያስቱ አለ።
ምልክቶችን ያሳያሉ ማለት ነው። ምልክቶች አመላካች ናቸው። በብሉይ ኪዳን ዘመን እነ ሙሴ እነ አሮን ያሳዩአቸው ምልክቶች ነበሩ። እነዚያ ምልክቶች ሕዝቡን አርነት አውጥተው የአባቶቻቸውን አምላክ የአብርሃምን አምላክ የይስሐቅን አምላክ የያዕቆብን አምላክ የይስሐቅን አምላክ በነፃነት ወደሚያመልኩበት ማድረስ ከግብፅ ምድር ባርነት አስለቅቀው ከነዚያ ምልክቶች የተነሳ የነዚህ ሰዎች አምላክ ማን እንደሆነ ፈርዖን ተገንዝቦ ከዚህ ከእግዚአብሔር አሸናፊ ጣት የተነሳ የእሱ ክንድ ዝሎ ደክሞ ሕዝቡን እንዲለቅ የታለሙ ምልክቶች የታለሙ ተአምራቶች ነበሩ። በአዲስ ኪዳንም እንደዚሁ ምልክቶቹ ወደ ክርስቶስ ኢየሱስ ሰዎችን የሚመሩ ሆነው ነው የተሰጡት። ጌታ ኢየሱስ ክርስቶስም ምልክቶችንና ተአምራቶችን ሲያደርግ ነበረ። የእግዚአብሔር መንግስት በእርግጥም እንደቀረበች ሰዎች ይገነዘቡ ዘንድ እነዚያ ምልክቶች ተፈጸሙ። በእሱ አላበቁም፣ በሐዋርያቱም ቀጠሉ። በነ ጴጥሮስ እጅ አስገራሚ የሆኑ ምልክቶችን ተአምራቶችን በማድረግ እግዚአብሔር አምላክ እንደቀጠለ እንመለከታለን። ዓላማቸው ምንድነው? ዓላማቸው ጌታና አዳኝ ወደ ሆነው ወደ ኢየሱስ ክርስቶስ ማድረስ ነው። ወደዚያ ማድረስ ነው። የሐሰተኛ ድንቆችና ምልክቶች ዓላማው ምንድነው ነው? ወደ ክርስቶስ ማድረስ ሳይሆን ወደ ሌላ ኢየሱስ ክርስቶስ እንዲደነቅ እንዲከበር ወደ ማድረግ ሳይሆን ምልክት አድራጊው እንዲከበር ማድረግ ነው። ሐሰተኞቹ ምልክቶች ሰውን አንጋሽ ናቸው፣ ክርስቶስን አይደለም። እና ሐዋርያው ጳውሎስ እንደተከላከሉ ታውቃላችሁ። በሐዋርያት ሥራ መጽሐፍ ላይ ያነበባችሁ ታውቃላችሁ። እሱን ስፍራ ላንብብላችሁ። በልስትራንም እግሩ የሰለለ ከእናቱም ማፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር ይላል። ምዕራፍ 14 ቁጥር 8 ቀጥለው ያሉትንም ላንብብላችሁ። ይህም ሰው ጳውሎስ ሲናገር የሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ ድምፃቸውን ከፍ አድርገው በሊቃኦንያ ቋንቋ አማልክት ሰዎችን መስለው ወደኛ ወርደዋል አሉ። በርናባስንም ድያ አሉት። ጳውሎስንም እርሱ በመናገር ዋና ስለነበረ ሄርሜና አሉት። በከተማውን ፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባን አክሊሎች ወደ ደጃፍ አምጥቶ ከሕዝቡ ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስ ግን ይህን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ መካከል እየጮሁ ሮጡ፣ እንዲህም አሉ፣ እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እንደ እናንተ የምንሰማ ሰዎች ነን። ከዚህም ከንቱ ነገር ሰማይንና ምድርን ባህርንም በእነርሱም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን። እኛን እንድታመልኩ አይደለም፣ ለእኛ እንድትሰውልን አይደለም። ዓላማችን የመጣ ነውም ለዚህ አይደለም። ወደ ሕያው አምላክ ከጣዖታት ፊታችሁን ወደ ሕያው አምላክ ዘወር እንድታደርጉ ወንጌል እንሰብካለን። ይሄ አሁን የተደረገው ምልክት ወደ እርሱ እንድትመለከቱ እርሱን ወደ ማምለክ እንድትመጡ የታለመ ነው። እኛ እንደናንተው ነን፣ የተለየን አይደለም። አሁና ተከላከሉ። ሐሰተኞች አይከላከሉ። አይኖች ወደ ልዑል አምላክ እንዲመለከቱ፣ አይኖች ከነሱ ላይ እንዲነሱ፣ ያንን ተአምራትና ድንቅ ወዳደረገው ጌታ አይናቸውን እንዲመለከት ለማድረግ ይቸግራቸዋል።
ድንቅና ተአምራቶች ለምን እንደሚደረጉ እንደው በትንሹ የዘነጉ ናቸው ብለን እንደው እንለፍ መሰለኝ። እነ ሙሴ በፈርዖን ፊት እነዚያን ተአምራት ባደረጉ ጊዜ የተመለከቱ የፈርዖን ጠንቋዮች የሚባሉ ተአምራት አድርገዋል። ተአምራት በማንም ሰው እጅ ሊደረግ ይችላል ማለት ነው። አድራጊው ማን ነው ነው እንጂ ጥያቄው፣ ምንጩ ማን ነው እንጂ ጥያቄው። ይደረጋል በተለያየ ዓላማ። አንደኛው አርነት ለማውጣት፣ ሌላኛው በባርነት ውስጥ ለማቆየት። የፈርዖን ጠንቋዮች እኛም እኮ እናደርጋለን ብለው ለማድረግ የሞከሩት ተአምራት ዓላማው ምንድነው? ህዝቡን ግብጽ ውስጥ ማቆየት ነው። ህዝቡ ተፈቶ አርነት ወጥቶ ወደ ተስፋይቱ ምድር እንዳይጓዝ እዛው ለማኖር የታለመ ነው። ተአምራቶችማ ተደርገዋል። ውጤቱና ዓላማው ምን ነበረ ነው እንጂ እና ጥንትም በየዘመኑ ይሄው ነው ጎን ለጎን የሚሄደው። አንደኛው አርነት ለማውጣት፣ ሌላኛው ባርነት ውስጥ ለማቆየት ነው የተአምራቱ ዓላማ። የአምልኮ አቅጣጫን ማስቀየር፣ ያንደኛው ወደ ሕያው እግዚአብሔር ወደ እውነተኛው አምላክ ለማዞር፣ ሌላኛው ደግሞ ባሉበት የማይሆን አምልኮ ውስጥ ማቆየት ነው። ተአምራቶችማ ይደረጋሉ ወደፊት። ጌታ ኢየሱስ ክርስቶስ ማስጠንቀቂያ የሰጠው ፍጻሜው ላይ በእነዚህ ተአምራቶች ምክንያት መሳት እና ማሳት እንደሚበረክት ለማሳየት ማስጠንቀቂያ የሰጠው። ስለ ሐሰተኛ ክርስቶሶች መምጣት፣ ስለ ሐሰተኛ ነቢያት መነሳት፣ ስለ ሐሰተኛ ተአምራት መታየት፣ በብዛት መታየት ማስጠንቀቂያ ነው የሰጠው። ከእምነት መሳት በእነዚህ ምክንያቶች ይመጣል በመጨረሻው ዘመን። ምልክት ነው ይሄ ራሱ የጌታ የኢየሱስ ክርስቶስ መምጫውና የዓለም ፍጻሜ በጣም እየተቃረበ ስለመሆኑ እነዚህ ምልክቶች ይነግሩናል ማለት ነው። በመጨረሻው በራእይ መጽሐፍ ላይ እንደምናነበው የሳቱ ሰዎች ምልክቱን እየተቀበሉ ለአውሬው ለመስገድ ይገደዳሉ። በዮሐንስ ራእይ በ13ኛው ምዕራፍ ላይ እንደምናየው ምንድነው መጨረሻው? ምንድነው? ስግደት ነው። ጥያቄው ምንድነው? ትሰግዳለህ አትሰግድም ነው። የአውሬው ምልክት እየተቀበሉ ለአውሬው፣ ለሕያው እግዚአብሔር አይደለም፣ ለእውነተኛው አምላክ አይደለም፣ ለአጥፊያቸው ለአውሬው ይሰግዳሉ። ይሄ ስግደት ወይም አምልኮ በቀላሉ የምናየው ጉዳይ አይደለም። እግዚአብሔር በመልክና በምሳሌው ከፈጠረው ሕዝብ ብቸኛ የሆነ አምልኮ ይፈልጋል። ሕዝቡን ከግብጽ ምድር ባወጣ ጊዜ በምድረ በዳ ያሉ ወደ ተስፋይቱ ምድር ገና ሳይደርሱ መንገድ ላይ ያሉ ሲያነጋግራቸው እግዚአብሔር ምንድነው ያለው? ከግብጽ ምድር ከባርነት ቤት ያወጣሁህ አምላክህ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሁኑልህ ነው ያለው። አንድ ቁጥር። ቀላል ጉዳይ አይደለም የአምልኮ ጉዳይ እና በእውቀት ሊደረግ የሚገባ ነው አምልኮ። ምንድነው እውቀቱ? ማንን ነው የማመልከው? ለማን ነው እየሰገድኩ ያለሁት የሚለውን ጥያቄ የሚመልስ ለማን? ስግደት አምልኮ እያቀረብኩ ያለሁት ለሚገባው ነው ወይ?